አባባ በአስደንጋጭ ውሳኔ ካሌብን ትሁቴን ስላባረረ ከቤት አስወጣው። ካልሆነ ግን እኔ ከዚህ ቤት እወጣልሃለሁ፣ ካሌብ አንተ ካልወጣህ በማለት ከቤት አስወጣው። ቲና የያዘችው ሴራ አቀጣጥላ ነገሮችን ድብልቅልቁን አወጣቻቸው። የትሁቴ አፍቃሪ ትሁቴን በጩቤ ያስፈራራ ሊወስድ ባለበት ሰዓት በቦክስ ስስ ብልቱን መታው ታመልጠዋለች። በዚህ ሰዓት በጣም በሚገርም ሁኔታ ትሁቴን ይዘው ወደ ቤት ተመለሱ። አባባም ቅዘናም አንተ ወንድ ሆነህ ነው እሷ ልታግታት ትፈልጋለህ በማለት እብስ ብሎ እንዲሄድ አደረጉ። በዚህ ሲመጡ እንግዲህ ካሌብ በሚገርም ሁኔታ ቁጭ ብሏል። አባባ ምን ሆናችሁ ነው? ምንድነው የተፈጠረው? ሲልም ትሁቴ ግን እውነታውን ሳትናገር ዋሸች። አባባ ተመስገን እህቴን እያስፈራራብኝ ስለሆነ ከዚህ ቤት መውጣት እንዳለብኝ አምኜ ነው የወጣሁት አለችው። አባባ ግን የምርሽን ነው? እህትሽን ምንም አያደርግብሽም፣ ተመስገን ደግሞ ወሬው ነው እንጂ ምንም አያመጣም አላት። እሺ አባባ ካልካለችው። ነገር ግን በሚከብድ ሁኔታ ካሌብ እንግዲህ ትሁቴን ውጪ ብሎ አባሯት ነው። ቲና ነገሩን ባቀጣጠለችው ሁኔታ ከተመስገን ልጅ አላት ብላ እውነቱን ፍርጥ አድርጋ ስለተናገረች አሁን ካሌብ ስሜታዊ ሆኖ ትሁቴን ከቤት አባረራት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ ትሁት ቀጣይ ፓርት ያልተጠበቀ ነገር እንግዲህ አባባ ልጁን ካሌብን አንድ ልጁን ከቤት በትሁቴ ምክንያት አባረረው። ነገር ግን ቢለመን አባባ እሱ ባለቤት ሆኖ ልጄን ስንት ዋጋ የከፈለችልኝ ሊያባረር ወይም ሊያስወጣ አይችልም፣ እሱ ራሱ መውጣት ካለበት አለበት በማለት ከዛ ቤት እንግዲህ ጥርግ ብሎ እንዲሄድ አድርጎታል። ግን ደግሞ ምንም አማራጭ ስለሌለው ካሌብ ወጥቶ ከቤት ውጭ አደረ። ልብሱን ቆጣጥሮ በቃ ወጣሁልህ፣ ደስ ይበልህ፣ ከኔ ሌላ ሰው አስበለጥክ እያለ ሲወጣ ካንተ ይልቅ እጥፍ ለኔ ብዙ የምታስብና ብዙ ድክመቴን ያስተናገደች ትሁቴ ናት በማለት ካሌብን እንግዲህ ከዛ ቤት አስወጥቶ ትሁትና አባባ ብቻ እንዲኖሩ አደረገ። አባባ ሁልጊዜም ካሌብን ለማስተካከል ቢሞክርም ካሌብ ግን በፍጹም ስሜታዊነቱን ሊተው አልቻለም። ዛሬ ከቤት አስወጥቶ አባሮታል። ሌላው አሁን ላይ ተመስገን እንግዲህ ቲና ባሴረችው ሴራ ለካሌብ ልጅ አላት በማለት ሁሉንም ነገር በመናገር ከተመስገን ጋር እንደወለደችን በመናገር ሀገር አሁን ላይ በሚያሳዝን ሁኔታ ካሌብ ስሜታዊ ሆኖ አንቺ ትሁት እያለ የሮጠ ሲሄድም ትሁት ደግሞ ምን ሆነህ ካሌብ ምንድነው የተፈጠረው ስትለው አንቺ አስመሳይ እውነት ነው የሰማሁት ነገር ሲላትም ምንድነው የሰማኸው? ምን ተፈጥሮ ነው ስትልም ጭራሽ ልታታልኝ ትሞክራለሽ ከተመስገን ልጅ አለሽ ሲላትም እባክህ ላስረዳህ ስትለውም ጊዜም ሆነ ጆሮ ሊሰጣት ስላልቻለ ከቤት መውጣት አለብሽ፣ ዓይንሽን ማየት አልፈልግም ሲላትም ትሁት እንግዲህ ከዛ ቤት ለመውጣት ተገደደች። ግን ደግሞ አስረድታው ብትወጣ ደስ ስላላት በሩን ቆርቆራ እባክህ አንድ ጊዜ አዳምጠኝ ስትለውም አላዳምጥሽም ሲላትም እንግዳውስ ከበር አልሄድም በማለት አድምጠኝና ከቤት ልውጣለህ በማለት ስትቆረቆር ከፈተላት። በዚህ ሰዓት ምንድነው የምትፈልጊው? አላማሽ ምንድነው? ሲላትም ላስረዳ ስትለውም ምንም መስማት አልፈልግም ውጭልኝ ሲላትም ትሁት የመጨረሻ ውሳኔዋ ከዛ ቤት ለቆ መውጣት ብቻ ነበር። በወጣችበት ሰዓት ግን የሚያሳዝን ነገር ቲና እቅዷ እንደተሳካም ስላወቀች ተመስገንን ጠርታ ቀጠራምና እንውጣና እንሂድ በማለት እነ ትሁቴ በር ፊት ለፊት ቆማ ጠበቀች። ምንድነው? ምን እያደረግሽ ነው? ሲላት እንግዲህ ዛሬ የሆነች ልጅ ፌስታኗን ይዛ ስትወጣ የምናየው ሰርፕራይዝ አለ። ስለዚህ ምን ማለት ነው? ሚስትህን ሊያባሯት ነው? እንዴት? እዩልህ ልጅቷ እኮ እኔ ነኝ። ስለዚህ ሚስትህን ሊያባሯት ነው። እናም አንተ ማድረግ ያለብህን ነገር አድርግ፣ ሚስትህን ከዚህ ይዘህ ትወጣለህ ስትለውም የምርሽን ነው አላት። አዎ የምሬ ነው። እሺ ስንጠብቅ 30 ደቂቃ ሆነ። አሁንም ትንሽ ጠብቅ። ያንቺ ትንሽ 10 ደቂቃ አያልቅም። ከ10 ደቂቃ ከ30 ደቂቃ አልፎ 1 ሰዓት አለፈ። እየተጫወሽብኝ ነው። ኋላ የራስ ጉዳይ። እኔ ባልተማመን እዚህ ድረስ አመጣህ ነበር። ያንቺ ሴራ ነው። አዎ የኔ ሴራ። የእውነት አሁን ጀግና ሆንሽ፣ የጀግና ስራ ሰርተሻል ሲላት ትሁት በዚህ ሰዓት ሻንጣዋን ይዛ ስትወጣ ፊት ለፊቷ ሁለቱ አረመኔዎች ጠብቀዋት ነበር። አባባና ካሌብ እንግዲህ የምታደርገውን ነገር ለአባባ ለመናገር ዳኒ ቀጥሯት ነበር። ምንድነው የምትለኝ ዳኒ ሲለውም እኔ ከዚህ በላይ ቲና ማስቆም አልቻልኩም። ቲና አሁን ትሁቴ ላይ ነገሩን በሙሉ ተናግሬ ድብልቅልቁን አወጣዋለሁ
እያለች ስታስቸግረኝ ነው ሲልም አባባ ባክህ ተዋት እንደፈለገች ሲል ዛሬ ትሁትን አግኝታት ትሁትን በምንም ሁኔታ እንደማትፈታት ተናግራለች። ስለዚህ ቲናም በፍቅር ከመያዝ ውጪ ሌላ አማራጭ የለም፣ ይበልጥ እልህ ውስጥ መክተት ነው ሲልም ለአባባ ተናገረ። አባባ የፈለገችውን ታደርግ፣ ቲናም በፍቅር ያስኩ ማለት እዛ ቤት አስገባኋት ማለት ነው። ስለዚህ በፍጹም ይሄ ነገር ሊሆን ሲጀምር አታደርገውም። ካደረገችውም እሷን አሁን ጎንበስ ብዬ የምለምንበትና እዛ ቤት ውስጥ የማስገባበት ምንም አይነት ምክንያት የለኝም። በመጣችበት እጋፈጣታለሁ አለው። በዚህ ሰዓት አባባ ሌላ ችግር እኮ ትፈጥራለች፣ ታዲያ ትሁትን ትጎታታለች አለ ዳኒ። ምንም ታምጣ ምንም እኔ ጠብቃታለሁኝ፣ ከዚህ በኋላ የሚመጣውን በግላጭ እጋፈጣለሁ በማለት ተመልሰው ዳኒና አባባ ተወያይተው ሲወጡ እንግዲህ ተመስገንና ቲናን የእናባባ በር በጉጉት ሲጠብቁ ነበር። በዚህ ሰዓት ዳኒ አያቸው። አባባ ምን አስበው ነው? ምን ሊያደርጉ ነው? የሆነ የሚጠብቁት ነገር አለ። ተመስጠዋል እኮ አለ። አባባም ሳይ አይ ቆይ ጋፕ በል፣ የሆነማ የሚጠብቁት ትልቅ ነገር አለ። እውነትህን ነው፣ ግን ቢሆንም ደግሞ የሚጠብቁትን ነገር ወጥቶ እስከምናይ ድረስ ተረጋጋለው። አባባ ሄደን የሆነ ነገር ልናስቆም ይገባል ሲልም ቆይ ዳኒ መጨረሻውን እንጂ ስሜታዊማ አትሆን አለው። እሺ በማለት እንግዲህ አባባ ቀጠለ። በዚህ ሰዓት ምን ማድረግ እንዳለበት አባባ ማሰብ ጀመረ። ቲናሁን በሚገርም በጣም ተደስታለች። አየህ የኔ ስራ የኔ ቅድ ነው እኮ የተሳካው አለችው። የእውነት ጀግና ነሽ፣ በቃ ትሁት መጣች አለ። ትሁት ልትሄድ ስትል ትሁትን እንቅ ሲያረጋት ዳኒ መሄድ አለብኝ ብሎ ሲጋብዝ አባባ ቆይ ተረጋጋለው። በዚህ ሰዓት ትሁት ልቀቀኝ አለችው። አልለቅሽም ልቀቀኝ ሰውዬ፣ እኔ አንተን አልፈልግህም። እንዴት ይህን ያህል አመት ስታገለግያቸው ኖረሽ አስወጥተው ይጥሉሻል። ከዚህ በኋላ ትሁቴ የትም መሄጃ ዘመድ ስለሌለሽ እኔ ጋር ነው የምትገቢው። መቼም ቢሆን አንተ ጋር አላደርገውም፣ ብሞትም አይገርምህም። አሁን ልቀቀኝ ልሂድበት እባክህ አለችው። መቼም አልለቅሽም ትሁቴ፣ አሁን ከኔ ጋር ውጪ፣ ማንም ስለሌለሽ ቀጥታ ነይ አላት። ያማህል እንዴ ልቀቀኝ አለችው። በሞትም ካንተ ጋር መኖር አልፈልግም፣ አንተ ጋር የትም ቦታ አልሄድም ስትለውም የትም መሄጃ የለሽም፣ አትቅበጭኝ፣ አታናጅኝ ትሁቴ፣ በፍቅር መሄድ ካለብሽ እንሂድ፣ ያለዛ ግን ችግር ይፈጠራል አላት። የፈለግከውን አምጣ አለችው። ታዲያ በደስታ ቲና በደስታ መመልከት ጀመረች። አባባን ነጥቆ ሊሄድ አለው ዳኒ። ተረጋጋ ዳኒ፣ ምን ማድረግ እንዳለብን እኛ ወደፊት እናስብ፣ በስሜት ሳይሆን ተረጋጋና እንሂድ አለው። ተረጋግተው መሄድ ሲጀምሩ ምንድነው የምታደርጉት እናንተ? አባባ አላባባ ከዛም አንተ ሽማግሌ እንዳቀርበኝ አለው። በዛ ላይ ትሁት እንግዲህ ጉሮሯን እንቅ አደረጋት። በዚህ ጊዜ ቲና ተንቀጠቀጠች። ከዛም ልቀቃት ሲል እንግዲህ ትሁቴ ላይ ጩቤ ደቀነ። ተመስገን በዚህ ሰዓት አባባ እሺ እኛ እንሄዳለን፣ ምንም እንዳታደርጋት አላባባ። ዳኒም ደነገጠ። ቲና ዞር ብላ አፏን አፍና ቆመች። በዚህ ሰዓት እንደዛ ሲያደርግ ያለ ትሁቴ እንግዲህ ተመስገንም በተዘናጋበት ጊዜ በቦክስ መታው አስለቀቀችው። ተመስገንም ጩቤውን ጥሎ መሮጥ ጀመረ። በዚህ ሰዓት ትሁት ደህና ነሽ እያሉ ሁሉም ከበቧት። ቲናም ሩጣ መለጠች እና ትሁት እንግዲህ እራሷን እያስመለጠችው ከተመስገን ነው። ሌላው እንግዲህ በሚገርም ሁኔታ ትሁቴ ወደ ቤት አልገባም ብላ እምቢ ስትላቸው እባክሽ እያሉ ለመናት። እሷ ግን በፍጹም አልመለስም መሄድ አለብኝ አባባ ስትልም ነይ የተፈጠረውን ነገር ከዚህ በላይ እንድናደርብሽ ካልፈለግሽ ንገርኝና መሄድም ካለብሽ ትሄጃለሽ ሲላት አባባም አልሄድም፣ በቃ እኔ ወደ ቤተሰቦቼ ግዴታ መሄድ አለብኝ አለችው። ትሄጃለሽ አትሄጂም አላልኩም፣ ግን ደግሞ ተረጋጊና የተፈጠረውን ነገር እናስብበት አላት። እሺ ግን በቃ አለችው። ዳኒም ሻንጣዋን ይዞ ትሁት ተረጋጊ፣ ምንድነው የተፈጠረው አላት። እዩልህ ካሌብ እኮ ከቤት አስወጣኝ። ምን? አዎ ካሌብ ከቤት አስወጣኝ። ዳኒ ምን አድርገሽው? ቲና ልጅ ከተመስገን እንደወለድኩኝ ነገረችው አለችው። በጣም ያሳዝናል። ይቺ የተረገመች አሁን ነይ አላት። እቤት ሲደርሱ ካሌብ እንግዲህ ሶፋው ላይ እየተናደደ ቁጭ ብሎ አገኘው። አንተ እዚህ ተቀምጠህ ነው ትሁቴ ከቤት የጠፋችው አለው። ከዛም ቁጭ አለ። ዳኒ ቁጭ በል ቢባልም ዳኒ ግን መሄድ አለብኝ አባባ፣ ከዚህ በላይ መቆየት የለብኝም ስራ አለብኝ አለ። ልጄ ካንተ የተደበቀ የምናወራው ነገር የለም እባክህ ቁጭ በል ሲለውም
አይ አባባ መሄድ አለብኝ አለ። እሺ ካልክ በማለት ዳኒ ቻው ብሎ ሁላቸውንም ተሰናብቶ ሄደ። በዚህ ሰዓት አባባ አንተ እዚህ ቁጭ ብለህ ነው ትሁቴ ከቤት ወጥታ ላውሪ ሆነችው አለው። አይ አባባ የሚናገረው ጠፋበት። ካሌብ አባዬ እኔ መሄድ አለብኝ። ምን ሆነሽ ነው አንቺ ለመሄድ የፈለግሽው ሲላትም መርበትበት ጀመረ። ካሌብ ዝም በል አንተ አለው አባባ። አባዬ እኔ መሄድ የፈለኩት እህቴ ተመስገን በሷ ስለ አስፈራርቶኝ ነው ከዚህ ቤት ካልወጣው አለችው። እና ምንም አያደርጋትም። ይሄ ቅዘናም ከዚህ በኋላ እንዳታስቢ እኔ ያለሁልሽ። እኔ እንዳለው ብታስቢ ደግሞ ጥሩ ነበር አላት። እሺ በቃ አለች። በዚህ ሰዓት ትሁቴ ነይ እናውራ ብሎ ካሌብ ሲያወራ እኔ እንዳባረርኩሽ እኔ ነኝ። በዛ ላይ እህትሽን ደግሞ እውነታውን ተመስገን አላገታትም አላሰቃያትም ለምን ተዋሻለች ሲላትም በእኔ ምክንያት እንድትጣሉ ስላልፈለግኩ ነው አለችው። ከዛም አባባ ሁሉንም ነገር ሰማ። አንተ ነህ ልጅን ከቤት አስወጥተህ ላውሬ ጣልካት፣ ውጣ አንተ ራስህ በማለት አስወጣው። ካሌብ ከአባቱ ቤት በቁጣ ተባሮ ከወጣ በኋላ የቲና ተንኮል መረብ ይበልጥ ይገለጥለታል ወይስ ቲና በሌሎች አዳዲስ ሴራዎች ትተበትበዋለች የሚለውን ደግሞ በቀጣይ ፓርት ላይ የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ባይ ባይ።